ኑ የውበትና የነጻነት በዓል የሆነውን አሸንድዬና ሶለልን በዓል በጋራ እናክብር። ነሐሴ ሲጠባ የወሎና የላስታ ምድር በትኩስነት በሕይወትና በውበት ይፈካል። የፍልሰታ ጾም ተጠናቆ የእመቤታችን ድንግል ማርያም የዕርገት በዓል ሲደርስ የልጃገረዶች ደስታ መገለጫ የሆኑ ሁነቶች ይጎላሉ። አሸንዳ፣ አሸንድዬ፣ ሻደይና ሶለል የሴቶች የነጻነት፣ የሰላም፣ የፍቅርና የውበት መገለጫ የሆነው ታላቁ ባህላዊና ሃይማኖታዊ በዓላችን ደርሷል። ለመሆኑ የዚህ በዓል ዋና ባለቤቶች የሆኑት የላስታ ወረዳ ልጃገረዶች የበዓሉን መድረስ እንዴት ይገልጹታል? አብረን እንስማቸው። አሸንድዬ እኮ የልጃገረድ የነጻነት ቀን በጣም ነው ደስ የሚለው። ማለት አሸንድዬ ለማክበር ተጣላርተን ስትወጣ ከቤተሰብ ያለው ነገር አሸንድዬ ቆረጣ ሲካሄድ የፀጉር ስራ ሲመጣ አሸንድዬ በአጠቃላይ የልጃገረዶች የነጻነት ቀን ነው። ከቤት ተደብቃ የነበረች ልጃገረድ የአሸንድዬ ቀን ነው የምትወጣው። ያዝነው የባህል እንትን ታናናሾቻችንንም ልጆቻችንም የኛን ባህልና የኛን ትውፊት ተከትለው ለመጪው ትውልድ ደግሞ እንዲያሳዩ እያደረግን ነው። ታዲያ ይህንን ታላቅ ባህላዊ እሴት በመጠበቅና ለማህበረሰቡ በማድረስ ረገድ የላስታ ወረዳ ባህልና ቱሪዝም ጽሕፈት ቤት ምን እየሰራ ነው? የጽሕፈት ቤቱ ኃላፊ የሚሉትን እንከታተል። የአሸንድዬ ክብረ በዓል ነሐሴ አጋማሽ ጀምሮ በደማቅ ሁኔታ ይከበራል ማለት ነው። ስለዚህ ይህን ክብረ በዓል ለማክበር ሁሉም ማህበረሰብ በዘንድሮ ዓመት በደማቅ ሁኔታ ይከበራል የሚለውን በአስተሳሰብ ይዞ ሁሉም በንቅናቄ ባህሉ እንዲከበርና ተጠብቆ ለትውልድ እንዲተላለፍ የድርሻውን መወጣት አለበት። አሸንድዬ ሲከበር ከሌላ ቦታ የውጭ ዜጎች የሀገር ውስጥ ዜጎች መጥተው እንዲያከብሩ እና እዚህ እንዲታደሙ እንዲሳተፉ ፈልጋለን። ሌላኛው የቱሪስት መዳረሻችን አድርገን ለቀጣይ ትውልድ ለማስተላለፍ ነው እየሰራን ያለነው። አሸንድዬና ሶለል ከአካባቢው በዓልነት አልፈው የዞናችን ታላቅ የቱሪዝም ሀብትና የዓለም አቀፍ ትኩረት ስብዕና እየሆኑ መጥተዋል። በዓሉ በዩኔስኮ ደረጃ እንዲመዘገብ ስለሚደረገው ጥረትና ስላለው አጠቃላይ የቱሪዝም እሴት የሰሜን ወሎ ዞን ባህልና ስፖርት ቱሪዝም መምሪያ ኃላፊ ወይዘሮ ገነት ሙልጌታ ሐሳባቸውን እንዲያካፍሉናል። ባለው 2018 ዓመተ ምህረት የሶለል አሸንድዬ በዓል በሰላም አደረሳችሁ እያልኩ እንግዲህ የሶለል አሸንድዬ ክብረ በዓል በ2018 ባህል ድልድያችን አንድነት መዳረሻችን በሚል መሪ ቃል ይከበራል። ይህ በዓል እንደ ሌሎች መዳረሻ ልማቶች እንግዲህ በ2018 ዓመተ ምህረት በቅርስነት በዩኔስኮ ለማስመዝገብ ሰፊ ስራ ተሰርቷል። ሶለል አሸንድዬ በዓል የኢትዮጵያ ሕዝቦች ባህል፣ ታሪክ እና ማህበራዊ እሴቶች የጋራ ማንነት መገለጫዎቻችን የሰላም፣ የፍቅር፣ የአንድነት፣ አብሮነት ዋና መሰሷችን ተደርጎ የሚታይ ዞናችን የብዙ ቅርስ የሚዳሰስም የማይዳሰስም የቅርስ ባለቤት ከመሆኑ ጋር ተያይዞ እነዚህ የማይዳሰሱ ቅርሶች ብለን ከምንጠራቸው አንዱ ሶለል አሸንድዬ ነው። ክብረ በዓሉ ሃይማኖታዊም ህዝባዊም ክብረ በዓል ነው። እነዚህ በዓላቶች ማህበራዊም ኢኮኖሚያዊም ፖለቲካዊም ጠቀሜታቸው ፋይዳቸው የጎላ ከመሆኑ ጋር ተያይዞ በተለይ ማህበራዊ ፋይዳቸው ላይ አንድነትን፣ ፍቅርን፣ አብሮነትን፣ መቻቻልን አልፎም እርቅን የሚያመጣ ከመሆኑ ጋር ተያይዞ ሰፊ ስራ የሚሰራበት ነው።
በዓል የጥንት ታሪክ አለው። በብሉይ ኪዳን የመስፍኑ ይፍታሔ ልጅ ያሳየችውን ታማኝነትና መስዋዕትነት ለማሰብ የተጀመረው ይህ እሴት ዛሬ በሰሜን ወሎ ደጋማው አካባቢ በአሸንድዬ፣ በቆላማው አካባቢ ደግሞ በሶለል ስም በደመቀ ሁኔታ ይከበራል። የሶለል አሸንድዬ ክብረ በዓላት የሚከበሩባቸው በዞናችን ከ16 ያላነሱ ወረዳዎች አሉ። ባሉት ወረዳዎች በአብዛኛው በደጋማው አካባቢ አሸንድዬ በመባል በቆላማው አካባቢ ደግሞ ሶለል በመባል ይከበራል። አጠቃላይ ግን ያገባኛን የሚል አካል የበዓሉ ታዳሚ እንዲሆን በኢትዮጵያዊ ጨዋነት በአክብሮት ጋብዘናል። የውበት፣ የሰላም፣ የፍቅርና የነጻነት በዓል የሆነውን አሸንድዬንና ሶለልን በጋራ እናክብር፣ ባህላችንን እናሳድግ፣ ቅርሳችንን ለዓለም እናስተዋውቅ እያልን ዝግጅታችንን ቋጨን። ደስ ይበላችሁ